ታችኮ ሌላ የምትባል እህታችን ከዚህ በፊት ሳውዲ አረቢያ በአጋጣሚ የምትሰራባቸው ሰዎች ልጅ ህይወቱ አልፎ ማለት በአጋጣሚ የተፈጠረ ነገር ነበርና እሷ እህታችን ለ5 አመት ያህል በእስር ቤት ነበረች። አሁን ግን ተፈታለች። ሰላም እንዴት ናችሁ? ጉድ አገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉ አለም ነኝ። ዛሬ አንድ ነገር ልነግራችሁ ፈልጌ በጣም ደስ ስላለኝ ዝም ማለት አልቻልኩኝም። ምክንያቱም ከዚህ በፊት እሷ ታግታ ስለሷ ቪዲዮ ሰርቼ ነበረ። ማለት የታገተሽ አካባቢ ታውቃላችሁ እና በጣም ደስ ስላለኝ ምን እንደምላችሁ አላውቅም። እውነት አልዋሻችሁም። በጣም ነው ደስ ያለኝ። ምክንያቱም ሌላ እንግዲህ በተፈጠረ በአጋጣሚ ነው የአረብ ልጅ ህይወቱ ያለፈባትና አንዳንድ ጊዜ አረብ ቤት ስትሰሩ ጥሩ አረቦች አሉ፣ መጥፎ ልጆችም አሉ፣ አረቦችም አሉ። በአጋጣሚ ሰው ህይወታቸው ያልፋል አይደለ? እና እናንተ ስበብ ከሆናችሁ ለምሳሌ እንቅፋትን መጥቶን ልንሞት እንችላለን አይደል? በአንድ ቀን እንቅፋት መጥቶን ውሃም ስንጠጣ ተንብሎን ምግብ ስንበላም ሊሆን ይችላል። እና ብቻ እናንተ ለዛ ሰው ምክንያት አትሁን ማለት በቃ አሁን እሷ ምክንያት ነው የሆነችውና ምንም እኔ እንጃ። በጣም የምታሳዝን ልጅ ነበረች። ገና አንድ ፍሬ ልጅ ናት። ገና ትንሽዬ ልጅ ናት። ገና ታውቃላችሁ፣ ሁላችንም ስደት ላይ ስንወጣ አንቺም አንተም እኔም ሁላችንም ትንሽዬ ሻንጣ ከዛ ደግሞ ትልቅ ህልም፣ ትልቅ እቅድ፣ ትልቅ ሀሳብ ይዘን 2 አመት ብቻ ብለን 2 አመት 1 አመት ለአባቴ ለእናቴ 1 አመት ለራሴ ብለን ስደት ላይ ወተን ግን 10 ምናምን አመት 20 አመት 24 አመት 25 አመት 10 አመት ከዛም በላይ የሰራን ብዙ ልጆች ነንም ደግሞ እና በአጋጣሚ ደግሞ ህይወታችሁ ወደ አሰባችሁበት ቦታ ሲሆን ትንሽ ይከብዳል አይደል? የሆነ እንዴት ነው እንዳልኳችሁ ትንሽዬ ሻንጣ ይዘን ወይም ፌስታርም ያዝና አለን። ትንሽዬ ሻንጣ ይዛችሁ ትንሽዬ ፌስታር ይዘን ትልቅ ህልምና ሐሳብ ይዘን ስደት የምንወጣ በጣም ብዙዎቻችን ነን። 2 አመት ብቻ ብለን ማለት ነው። 2 አመት ብቻ ብለን እና በሆነ አጋጣሚ እንግዲህ ይች ልጅ የአረቦቿ ያስተሪዎቿ ልጅ ህይወት አለፈ ምናምን ብቻ በጣም ደስ ብሎኛል። በቃ ባጭሩ ማለት ነው። ለምን ቤተሰቦቿ በጣም ብዙ ዋጋ ከፍለዋል እሷን ለማስፈታት። እናት፣ አባት፣ እህት፣ ወንድም ደክመዋል። በዛው ልክ ደግሞ ልጅ የሆነ አረብ ሀገር ሆና ታማ ስትሞት ወይም ደግሞ የሆነ ነገር ሲፈጠር ቤተሰብ ገንዘብ ከሌላት እዛው ቅበሯትም የሚሉ አሉ፣ ቤተሰብ አንዳንድ ጊዜ ማለት ነውና በዛው ልክ ደግሞ ልጃቸው እዛው ስደት ላይ እንዳትቀርባቸው ዋጋ የሚከፍሉ በጣም ብዙ ቤተሰብ አለ። እና እኔ ስደት ላይ እኔ ፌስቡክ መጠቀም ከጀመርኩ ሚዲያ መጠቀም ከጀመርኩ ጊዜ ጀምሮ 1 2 3 ሰው አይቻለሁ። አንድ ቤተሰብ ልጃችን ገንዘብ ካላላት ምን ትሰራልናለች፣ ስለዚህ እዛው ቅበሯትም ያሉ ቤተሰቦች አይቻለሁ። ሁለተኛው ቤተሰብ ደግሞ ታስታውሱ ከሆነ አንድ ማን ነበር ኖርዌይ የሚኖር ሀገር አንድ ማን ነበር ስሙ መስፍዬ ነው ማን ነው የሚባል ወፍራም ሰውዬ ደስ የሚል ሰዎችን የሚያገዝ እሱ አንድ እህታችንን ከአረብ ሀገር ወደ ኢትዮጵያ ልኳት እንደውም ወደ ሁሉ አካባቢ መሰለኝ ባልተሳሳት ህይወቷ ቤተሰቦቿ እነሱ የሚፈልጉት እሷ ሙታ የእሷን ገንዘብ የተሰባሰበውን ገንዘብ ለመውሰድ ነበር ሲታገሩ የነበሩትና ልጃቸው አዲስ አበባ በሕክምና ላይ እያለች ከዛ ከአዲስ አበባ ደሴ ወሰዷት። ከደሴ ደግሞ እዛ ገጠር ወስደው ህይወቷ እንዲያልፍ ያደረጓት ቤተሰቦች አውቃለሁ፣ በጣም ብዙ ማለት ነው። እና በዛው ልክ ደግሞ የሌላ ቤተሰቦች ልጃቸው እንድትፈታ ልጃቸው እንድትመለስ ወደ ኢትዮጵያ በጣም ብዙ ዋጋ ከፍለዋል፣ ከኢትዮጵያ ህዝብ ጀርባ ማለት ነው። ለምሳሌ በጣም ብዙ ሰው ለሌላ ገንዘብ ከማሰባሰብ ሊሆን ይችላል ብዙ ነገር ምናምንና እናት እያለቀሰች አባት እያለቀሰ እህት ወንድም እያለቀሱ እና ሌላ ደግሞ እስር ቤቱና ብዙ ስቃይ እንደደረሰባት ሰምተናል አቀናል። እና ያ ሁሉ ተፈጥሮ ያ ሁሉ አልፎ እህታችን ሌላ እንግዲህ ወደ ኢትዮጵያ እንድትሄድ
ማለት በቃ ፕሮሰሱ ምናምን እንዳለቀ ትናንት ሰምተናልና የእውነት የምር በጣም ደስ ብሎኛል እህቶቼ። በስደት ዓለም ላይ ያላችሁ በሙሉ ሁላችሁም ፈጣሪ ያላሰባችሁትን ሲሳይ ይስጣችሁ እንጂ ያላሰባችሁትን ችግር አይስጣችሁ። የምሬ ነው። አንዳንዴ ያልታሰበ እንጀራ፣ ያልታሰበ ሲሳይ፣ ያልታሰበ ደስታ፣ ያልታሰበ ነገር ሲፈጠር በህይወታችን ደስ አይደለም የሚለን ልክ እንደዛ ነው እንጂ በስደት ዓለም ላይ ያሉ እህቶቼ እንዲገጥማቸው እኔ የምፈልገው ያልታሰበ መጥፎ ነገር እንዲገጥማቸው አልፈልግም። የእውነት እኔ ስደት ላይ እህቶቼ የኔ የምላቸው ሰዎች የምወዳቸው ሰዎች እንዲመጡብኝ አልፈልግም። ለምን እኔ ያሳለፍኩትን ነገር እነሱ እንዲያሳልፉ ስለማልፈልግ እና ሁላችሁም እህቶቼ በስደት ዓለም ላይ ያላችሁ በሙሉ ከድንገተኛ አደጋ ከመጥፎ አጋጣሚ ይጠብቃችሁ። ራሳችሁን ጠብቁ። እውነት አንዳንድ ጊዜ ያላሰባችሁት ነገር አንዳንድ ተፈጥሮ አያውቅም። የሆነ በሰራም የሆነ ነገር ጥሩ ነገር ሰርቼ አለቃዬን አስደስታለሁ ምናምን ብላችሁ ስታስቡ የሆነ ዕቃ ይሰበራል፣ የሆነ ዕቃ ይወርቃል፣ የሆነ ነገር ይፈጠራል። ያን አትናደዱ። ሰዎችን ለማስደሰት ስትሞክሩ ግን እናንተ በምታስደስቱት ልክ እነዚህ ሰዎች ደግሞ ለእናንተ መጥፎ አጋጣሚ ሲሆኑ በጣም ያሳዝናል አይደለ? በጣም ነው የሚያናደው፣ በጣም ያስለቅሳል። እና እንግዲህ ሌላ እህታችን ደግሞ በሆነ አጋጣሚ በሆነ ምክንያት የሰው ልጅ ማለት በሆነ አጋጣሚ ህይወቱ ቢያልፍም የዛ ህፃን ልጅ እኔ ምክንያቱ በደንብ ይረስቸዋለሁ፣ ግን በቃ እሷ ተፈታች፣ እንደዚህ ልትፈታ ነው፣ ወደ ሀገር ልትገባ ፕሮሰሱ በሙሉ አልቋል ሲባል የሚለውን ዜና ትናንት ስሰማ በጣም ነው ደስ ያለኝ፣ በጣም ደስ ያለኝ። እና ከዚህ በኋላ ደግሞ እንግዲህ ታውቃላችሁ ሀና የምትባል እህታችን የአጣዬ ልጅ እና የሸዋሮቢት ልጅ ናት። አዎ የሸዋሮቢት ልጅ ናት። እና ታውቃላችሁ በየመን ደንበር ታግታ ከልጇ ተነጥራ ቤተሰቦቿ ምን ያህል ዋጋ እየከፈሉ እንዳለ አሁን ደግሞ ኬዙ በህግ እንደተያያዘ ታውቃላችሁ። የሀና ጉዳይ ብዙዎቻችን ለሳምንት እኔ 5 ቀን ነው 8 ቀን እኮ እንቅልፍ አልተኛንም። ስለሷ ጉዳይ ብዙ ነገር ስንከታተል ነበርና እሷም ደግሞ በሰላም ለቤተሰቦቿ በቅታ እኔ ስለታለብኝ እውነት ሰራት አለብኝ ሰራቴን ለማድረስ ጓጉቻለሁ። የምሬን ነው። ለምን ሀና አላቃትም ባካር ማለት ጓደኛዬም አይደለችም፣ ግን እንደ ሰው ስደተኛ ናት። እኔም ስደተኛ ነኝ። ገባችሁ? ማንም ሰው ስደተኛ ሆኖ ክፉ ነገር እንዲገጥሙ አልፈልግም። ስደት ላይ ሆና እንዳልኳችሁ ትንሽዬ ሻንጣ፣ ትልቅ ህልም፣ ትልቅ ሀሳብ፣ ትልቅ ስንቅ ሰንቃ 2 ዓመት ብላ ማንኛውም ሰው 2 ዓመት ብሎ ነው የሚመጣው። 1 ዓመት ለራሴ 1 ዓመት ለቤተሰብ ብለው ነው ስደት ላይ የምንመጣው አይደለ? ከዛ ነው 1 ዓመት 2 ዓመት 3 ዓመት 4 ዓመት እያልን ከዛም በላይ ያለ ነው ማለት ነውና ስደት ላይ ያሉ እህቶች እኔ ምንም ነገር እንዲነካቸው አልፈልግም፣ ምንም ነገር እንዲደርስባቸውም አልፈልግም። እና እንግዲህ ሀና ልክ እንደሌላ ኢትዮጵያ እንድትገባ ምኞቴ ነው። ብቻ አላቅም ምን እንደምላችሁ። በስደት ዓለም ላይ ያላችሁ እህቶቼ በሙሉ ክፉ አይንካችሁ። የምን እኔ እንጃ ክፉ እንዲነካችሁ አልፈልግም። ጥርስ ህመም ያለበት ሰው ብቻ ነው ለጥርስ ህመም የሚያስበው። ጭንቅላ ራሱን የሚያመው ሰው ነው። የሆነ ሰው መጥቶ ራሴን አመመኝ ሲለኝ እኔ ውይ ፓናዶል ውሰድ፣ ተኛበት፣ ቡና ላፍላለሁ ልል የምችለው ለምን ራስ መምሰል አለብኝ ህመሙን ስለማውቅ። ልክ እንደዛ አንዲት ስደተኛ ትረዳለች አይደል? ማንም ሰው ችግር እንዲደርስበት አትፈልግም። እኔ ሁሌ ምኞቴ ብችል እንደው እያንዳንዱ ስደት ዓለም ላይ በተለይ አረብ ሀገር ላይ የሚኖሩ እህት ወንድሞቼ ብችል የሚፈልጉትን ነገር አድርጌላቸው ቀሪ ዕድሜያቸውን በሀገራቸው ላይ ደስተኛ ሆነው እንዲኖሩ እፈልጋለሁ። እውነት እፈልጋለሁ። ይሄ የኔ ሀሳብ ነው። ደግሞ ፈጣሪ አንድ ቀን ስደተኞቹን ያያል። ብዙ እህቶቻችን በወንድ ባግ በሚሉት ምክንያት ውድሻለሁ፣ አፈቅሻለሁ በሚል በቤተሰብ በእህት በወንድም በእናት በአባት የሚበሉ ደም እንባ የሚያለቅሱ በጣም ብዙ ሰዎች አሉ። ከነዛ ትንሾቻችን በጣም ደስተኛ ሆነን በቤተሰቦቻችን እየኖርን ያለ ነው። ደስተኛ ሆነንም ስቀን የምንኖረው ከስንት አንድ ነው እንጂ ሁሉም ሰው አይደለም። ሁሉም ሰው ደስተኛ ሆኖ አይደለም የሚኖረው በዚች ምድር ላይ። ግን
ስደት ላይ ብዙ ልጅነታችንን ናፍቆት የቤተሰብ የሚባል ነገር አለ። ብዙ ነገር ትተን ስደት ላይ መተን ግን ደግሞ ስደት ላይ 10 ዓመት 6 ዓመት ተቀምጠን ኢትዮጵያ ስንሄድ በጣም ብዙ ነገር የሚደርስብን ብዙ አይምሮ የሚነካ ንግግር የሚናገሩን ብዙ ሰዎች አሉና ፈጣሪ ከእንደዛ ሁሉ ይጠብቃችሁ፣ ለሀገራችሁ በሰላም ያግባችሁ፣ እንዲሁም ደግሞ ያላሰባችሁትን የማታ እንጀራ ይስጣችሁ እንጂ ያላሰባችሁትን ችግር እግዚአብሔር አያጋጥማችሁ። በጣም ደስ ብሎኛል። እንግዲህ እህታችን ደግሞ ኢትዮጵያ ገብታ ኢትዮጵያ አየር ላይ በቃ ኢትዮጵያ ምድር ላይ ገብታ የምናያት ያድርገን። ልክ በእናት በአባቷ አቀፍ ገብታ ማለት